ሴት አንተን በማጣቷ መቼ ትቆጫለች? እነዚህ 5 ነገሮች ሲከሰቱ ትቆጫለች። ለዚህ ቻናል አዲስ ከሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ የገበያ ዋጋዋ ሲቀንስ፣ ተፈላጊነቷ ሲወርድ፣ እንዲሁም ኤክስፓየር ዴቷ ሲቀርብ። ሴቶች በወጣትነታቸው በተለይም በሃያዎቹ ዕድሜያቸው የውበት የጥንካሬና የብቃት ማማ ላይ ስለሚሆኑ ከወንዶች የሚቀርቡላቸው የፍቅርና የትኩረት አማራጮች በጣም ከፍተኛ ነው። በዚህ ሰዓት የገበያ ዋጋዬ ከፍተኛ ነው፣ ሁልጊዜም አማራጭ አለኝ ብለው ሊያስቡ ይችላሉ። ነገር ግን እድሜ እየገፋ ሲሄድና 30ዎቹን ሲያልፉ ያ የነበራቸው የተፈጥሮ ሳቢነት፣ የወጣትነት ጉልበት በሂደት ይቀንሳል። ያኔ አንተን የመሰለ እውነተኛ ሰው በጊዜው አለመያዟ ቁጭት ይሆንባታል። በወጣትነቷ ጊዜ በሄደችበት ሁሉ ወንዶች ይከተሏት፣ በሶሻል ሚዲያ ደግሞ በዲኤምኤ ያጣብቧት ነበር። ነገር ግን የመጠቀሚያ ጊዜ ወይም ኤክስፓየር ዴት እንደሚባለው እድሜዋ ሲጨምር ያ ሁሉ ያገኘችው የነበረው የውሸትም ይሁን የእውነት ትኩረት በከፍተኛ ሁኔታ ይቀንሳል። በዙሪያ የነበሩት ወንዶች ሁሉ ወደ ወጣቶቹ ሲዞሩ፣ እሷ ግን ብቻዋን ትቀራለች። ያኔ በወጣትነቴ ሊያገባኝና ሕይወቱን ሊሰጠኝ ይፈልግ የነበረው ሰው ሁሉ አንድም አጠገቤ የለም ብላ የምታለቅሰው። አንተ አብራት በነበርክበት ወቅት እሷ ራሷን በጣም ተፈላጊ አድርጋ ስለምታስብ አንተን ዝቅ አድርጋ ወይም ከሱ የተሻለ አገኛለሁ ብላ ጥላ ልትሄድ ትችላለች። ነገር ግን የገበያ ዋጋዋ ሲቀንስ የሚቀርቡላት ወንዶች ጥራትና ብዛት አብሮ ይወርዳል። ያኔ አንተን አይነት ታማኝና ክብር ያለው ወንድ ማግኘት ህልም ይሆንባታል። ሴቶች እድሜያቸው እየጨመረ ሲሄድ የህይወት ዋስትና፣ ትዳርና ቤተሰብ የመመስረት ፍላጎታቸው ይጨምራል። ወጣት እያሉ በውበታቸው ተመክተው ጊዜያዊ ደስታን ሊያሳድዱ ይችላሉ። ነገር ግን ያ የውበት ገበያቸው ሲቀዛቀዝ ነገን አብሮ የሚገነባ ቋሚ አጋር ይፈልጋሉ። በዚያን ጊዜ ዘወር ብላ ስታይ ያኔ በቅንነት አብሯት ሊሆን የፈለገውን አንተን ስታጣው በትልቅ የባዶነት ስሜትና ቁጭት ውስጥ ትወድቃለች። ብዙ ጊዜ ሴቶች የወጣትነት ውበታቸውና ተፈላጊነታቸው ለዘላለም የሚኖር ይመስላቸዋል። ነገር ግን አልፎ አልፎ ገበያው ሲቀሳቀዝ ያኔ ከልብ የወደዳቸውን ሰው ዋጋ ዘግይተው ይረዱታል። ቁጭት የሚመጣውም ከዚህ በኋላ ነው። ሁለተኛ፣ ከልብ እንደረሳ ስታስብ። ሴቶች በአብዛኛው ካንተ ከተለያዩ በኋላም ቢሆን ምንም እንኳን ብንለያይ እኔን መውደዱና መናፈቁን አያቆምም፣ በፈልግ ዛሬውኑ መልሼ ላገኘው እችላለሁ የሚል የተሳሳተ በራስ መታመንና ኢጎ በውስጣቸው ይኖራል። ይህንን ዛሬም ይወደኛል የሚለውን ስሌታቸውን በስህተት እንዳስቡት ትረዳና ከልብ እንደረሳ ስታረጋግጥላት የምትደነግጥበትና የምትቆጭበት ምክንያት ይሆናል። ሴት ካንተ ብትርቅ እንኳን በስሜት ላይ ሙሉ ቁጥጥር እንዳላት ማሰብ ደስ ይላታል። እኔን እያሰበ ይከፋዋል ወይም ስልኬን በጉጉት ይጠብቃል ብላ ስታስብ ትቆያለች። ነገር ግን አንተ ሙሉ በሙሉ ህይወትህን ቀጥለ ስለሷ ምንም ግድ እንደማይሰጥህና ከልብህ እንደረሳ ስታይ ያ ያላት የቁጥጥር ስሜት ሙሉ በሙሉ ይፈራረሳል። ይህኔ ትልቅ ድንጋጤና ቁጭት ይፈጠርባታል። በጣም የምታምነውና ዛሬ የሚወደኛል ብላ የምትኩራራበት ነገር ውሸት ሆኖ ሲገኝ በራሷ ላይ ያላት መተማመን ይወርዳል። ያኔ በስህተት የናኩት ሰው ዛሬ እኔን ጨርሶ ረስቶኛል ስትል ለካ እኔ ያሰብኩትን ያህል በሰው ህይወት ውስጥ ትልቅ ቦታ የለኝም ብላ እንድታስብ ያደርጋታል። ያጣችው አንተን ብቻ ሳይሆን በአንተ በኩል ታገኘው የነበረውን ከፍተኛ ክብርም ጭምር ነው። አንተን እንደ ምትኬ ወይም ፕላን ቢ ወይም ከተቸገርኩማ ተመልሼ እሱ ጋር ሄዳለሁ ብላ ታስብ ይሆናል። ነገር ግን ከልብህ እንደረሳትና ስሟን እንኳን ማስታወስ እንዳቆምክ በተግባር ስታይ ያ ተመልሳ የምትገባበት በር ለዘላለም መዘጋቱን ትረዳለች። ሰው ደግሞ የአንድን ነገር ዋጋ በደንብ የሚያውቀው ለዘላለም ማጣቱን በእርግጠኝነት ሲረዳ ብቻ ነው። የሰው ልጅ ተፈጥሮ ሁልጊዜም የማያገኘውን ወይም የራቀውን ነገር በከፍተኛ ሁኔታ ይመኛል። አንተ ዛሬም ይወደኛል ከሚለው የተሳሳተ አስተሳሰብ ወጥተህ ናፋቂ ሳይሆን ራስን የቻልክና የረሳት ወንድ ሆነ ስትገኝ በአእምሯ ውስጥ ያለ ዋጋ በከፍተኛ ሁኔታ ይጨምራል። እንዴት በቀላሉ ሊረሳኝ ቻለ የሚለው ጥያቄ ሰላም ይነሳታል። ቁጭት የሚጀምረው ከዚህ በኋላ ነው። ሶስተኛ፣ ከሌሎች ወንዶች ጋር ስታወዳድር ያንተ ማንነት በልጦና ጎልቶ ሲታያት። ብዙ ጊዜ ሴቶች ካንተ ሲለዩ ከሱ የተሻለ የበለጠ መልክ ያለው ሀብታም ወይም ሳቢ ወንድ ያገኛሉ በሚል ተስፋ ሊሆን ይችላል። ነገር ግን ወደ ገበያ ወጥታ ከሌሎች ወንዶች ጋር ስትጋፈጥና ያንተ ማንነት በልጦና ጎልቶ ሲታያት የሚፈጠረው ቁጭት እጅግ የበረታ ነው። በመላው ዓለም ላይ ያሉ ወንዶች መጀመሪያ ላይ ሴትን ለመማረክ ሲሉ ፍጹም አሳቢ፣ ለጋስ መስለው ሊቀርቡ ይችላሉ። ነገር ግን ግንኙነቱ በጥቂት ሲቀጥል እውነተኛ ማንነታቸው፣ ራስ ወዳድነታቸውና ንቅናቄያቸው ይወጣል። በዚያ ሰዓት እሷ ያንተን ያለምንም ጥቅምና ጭንብል የነበረህን እውነተኛ ፍቅር፣ ቅንነትና ታማኝነት ታስታውሳለች። ያንተ እውነተኛ ማንነት ከእነሱ የውሸት ትዕይንት ጋር ሲነጻጸር የምድርና የሰማይ ያህል ይርቃል። ዛሬ ላይ ብዙ ወንዶች ጊዜያዊ ስሜትን እንጂ ኃላፊነትን መውሰድ አይፈልጉም። ካንተ ተለይታ ያገኘቻቸው ወንዶች ለስሜቷ የማይጨነቁ
በችግሯ ጊዜ የማይደርሱላት ወይም በትንሽ ነገር ጥለዋት የሚጠፉ ሆነው ስታገኛቸው ያንተን መጠለያነት፣ ጥበቃና ወንድነት ታስባለች። እሱ እኮ በማንኛውም ሁኔታ ውስጥ ከጎኔ አይጠፋም ነበር ስትል ያንተ ማንነት እንደ ወርቅ አብርቶ ይታያታል። አንተ አብራ በነበርክበት ጊዜ የሰጠሃት ክብር፣ ያዳመጥክበት መንገድና እንደ ሴት ልጅ ያገኘችው ከፍታ ትልቅ ሊሆን ይችላል። ነገር ግን አዲሶቹ ወንዶች እንደ አለቃ ወይም ለጊዜ ማሳለፊያ ብቻ ሲያዩዋትና ክብሯን ዝቅ ሲያደርጉ ያንተ አያያዝ በአእምሯ ላይ ይመላለሳል። ከሰው በታች ከሚያደርጉኝ ወንዶች ጋር ከመሆን ንግሥት አድርጎ ከሚያኖረኝ ሰው ጋር መሆን ነበረብኝ የሚል የጸጸት እሳት ውስጧ ይነዳል። የሰው ልጅ ሁል ጊዜ ምርጫው ትክክል እንዳልነበር የሚረዳው ያጣውንና ያገኘውን ሲያወዳድር ነው። ካንተ የተሻለ ያገኘች መስሏት ከነበር አሁን ግን ያንተን ግማሽ እንኳን የማይሆን ወንድ እጅ ላይ ስትወድቅ የራሷን ውሳኔ መኮነን ትጀምራለች። የአልማዝ ዋጋ ሳይገባኝ በጠጠር ለወጥኩት የሚለው ስሜት እረፍት ይነሳታል። አራተኛ ፍጹም ብቸኝነት ሲሰማት። ሴት ልጅ ካንተ ከተለየች በኋላ በሰዎች ብትከበብም እንኳን በውስጧ ፍጹም ብቸኝነት ሲሰማት ያንተን ዋጋ በትልቅ ጸጸት ታስታውሳለች። ካንተ ከተለያያችሁ በኋላ በሶሻል ሚዲያ ላይ ብዙ ላይክ ልታገኝ ትችላለች። በዙሪያ አብሯት የሚዝናኑና ክለብ የሚሄዱ ጓደኞች ወይም አዳዲሶች ወንዶች ሊኖሩ ይችላሉ። ነገር ግን ምሽት ላይ ወደ ቤቷ ስትመለስና ያ ሁሉ ጫጫታ ሲበተን በውስጧ የሚፈጠረውን ባዶነት የምትሞላበትን ሰው ታጣለች። ያኔ ያንተን ያለምንም ቅድመ ሁኔታ የምትገኝበትን በምንም ነገር የማትተካውን የልብ ቅርበትና ሙቀት ስታስበው ፍጹም ብቸኝነት ይጫናታል። በሕይወታችን ውስጥ ብዙ የሚያውቁን ሰዎች ሊኖሩ ይችላሉ። ነገር ግን የውስጥ ስብራታችንን፣ ፍርሃታችንን፣ ደስታችንንና ትክክለኛ ማንነታችንን የሚረዱልን ጥቂቶች ናቸው። አንተ ያኔ አይኖቿን አይተ ስሜቷን ታነብላት፣ ጭንቀቷ ይገባ ነበር። አሁን ግን በዙሪያ ያሉ ሰዎች ሁሉ የውጭ ውበቷን እንጂ የውስጥ ስሜቷን የሚረዱላት ስላልሆኑ እውነተኛ አድማጭና ተቆርቋሪ የለኝም በሚል ብቸኝነት ትዋጣለች። ያኔ አንተን ማጣት በለቅሶ ታስበዋለች። ሕይወት ሁል ጊዜ አልጋ በአልጋ አይደለችም። ውጥረት፣ ህመም ወይም የኢኮኖሚ መናጋት ሲመጣ የሰዎች እውነተኛነት ይታወቃል። በእነዚያ ጨለማ ቀናት ውስጥ ያኔ በነፃነት የምትደውልልህን አይዞሽን ያለውልሽ ብለህ ጋሻ የምትሆንላትን አንተ ስታጣና ዛሬ ግን የምትጠገው ሰው ስታጣ ብቸኝነቱ መራራ ይሆንባታል። ያኔ ይህንን ሁሉ መከራ አብሮኝ የሚጋፈጠውን ሰው በገዛ እጅ ያጣው ስትል ጸጸቱ አንገቷን ያስደፋታል። ብቸኝነት ሲሰማት አእምሮዋ ወደ ኋላ መጓዝ ይጀምራል። አብራችሁ ያሳለፋችኋቸው ጊዜያት፣ የሳቃችሁባቸው ቀልዶች፣ አብራችሁ የበላችሁበት ቦታና የሰጣት ጣፋጭ ትዝታዎች ሁሉ በአእምሮዋ ላይ ይመላለሳሉ። አምስተኛ ሌሎች ወንዶች ለወሲብ ብቻ ሲፈልጓት። ብዙ ጊዜ ሴቶች ከእውነተኛ ወንድ ጋር ሲለያዩ በዙሪያዋ የሚንቀሳቀሱት ወንዶች ሁሉ የሚቀርቧቸው በንጹህ ፍቅር ይመስላቸዋል። ነገር ግን በሂደት ሌሎች ወንዶች ሁሉ ለወሲባዊ ነገር ብቻ እንደሚፈልጓት ስትረዳ የሚፈጠረው የጸጸት እሳት እጅግ የበረታ ነው። አንተ አብረሃት በነበርክበት ጊዜ ስብዕናዋን ታከብረው፣ ለሐሳቧ ቦታ ትሰጥ፣ ለነገ ህልሟ ትጨነቅና እንደ ሙሉ ሰው ትወዳት ነበር። ወሲብ የፍቅራችሁ ማጣፈጫ እንጂ ብቸኛ ዓላማችሁ አልነበረም። አሁን ግን የምታገኛቸው ወንዶች ሁሉ ንግግራቸው፣ ተግባራቸውና ቀጠሯቸው ሁሉ የሚያነጣጥረው በአንድ ነገር ላይ ብቻ መሆኑን ስታይ ራሷን እንደ ሰው ሳይሆን እንደ ዕቃ ወይም ለጊዜያዊ ስሜት ማስታገሻ ብቻ እንደተፈጠረች እንድታስብ ያደርጋታል። ይህ የክብር መዋረድ ያንተን የላቀ ፍቅር እንድትናፍቅ ያደርጋታል። ለአካላዊ ስሜት ብቻ የሚፈልጋት ወንድ ህመሟን፣ ጭንቀቷን፣ የኢኮኖሚ መናጋት ወይም የህይወት ፈተናዋ ግዱ አይደለም። የሚፈልገውን እስኪያገኝ ብቻ ያቆላምጣታል። ካገኘ በኋላ ግን ፊቱን ያዞራል። ያኔ እሷ አይዞሽ አለሁልሽ ብለ ጋሻና መከታ ትሆንላት የነበርከውን አንተን ታስታውሳለች። ያኔ ከጥቅም ውጪ በቅንነት ይጠብቃት የነበረውን ያንተን ወንድነት ማጣቷ የምትቆጭበት ምክንያት ይሆናል። ካንተ ስትለያይ ወንዶች በውበቷ ተማርከው በደጇ ሲሰለፉ እኔ እኮ በጣም ተፈላጊ ነኝ የሚል የውሸት ኩራት ሊሰማት ይችላል። ነገር ግን እነዚያ ወንዶች ሁሉ የፈለጉትን አግኝተው ወይም ማግኘት እንደማይችሉ አውቀው አንድ በአንድ ጥሏት ሲሄዱና ሲርቋት ያ ሁሉ የነበራት ትኩረት የፍቅር ሳይሆን የአደን መሆኑን ትረዳለች። ያኔ አንተን ያለምንም ተንኮል የመጣውን ዛሬ ላይ በምንም ማግኘት የማትችለውን ንጹህ ፍቅር ማጣቷ ህመም ይሆንባታል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።